ሰላም ውድ የክንፋን መረጃ ቤተሰቦች፣ ለዛሬ ያልናቸውን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። በአማራ ክልል ከባህር ዳር ወልዲያ መንገድ ከተዘጋ ዛሬ 3 ቀኑ እንደሆነ ተሰማ። የሸገር ኤፍኤም ሬዲዮ ጋዜጠኞች አርታይ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ከ21 ቀን እስር በኋላ መለቀቃቸው ተሰማ። ሶስቱ የምዕራብ አፍሪካ ሀገራት ቡርኪና ፋሶ፣ ማሊና ጊኒ ራሳቸውን ከዓለም አቀፍ የወንጀለኞች ፍርድ ቤት ማግለላቸውን ከአባልነት መውጣታቸውንም አስታወቁ። ግብጽ የኬንያው ፕሬዝዳንት ዊሊያም ሩቶ የኢትዮጵያ ግድብ ምርቃት ላይ በመገኘታቸው መበሳጨቷ ተሰማ። ፈረንሳይ ለፍልስጤም የምትሰጠው የአገርነት እውቅና በዓለም አቀፍ ደረጃ ለሚታዩ አስከፊ ጦርነቶች እንደ መፍትሄ ሊቆጠር እንደሚችል ተገለጸ። ውድ የክንፋን መረጃ ቤተሰቦች፣ ቀጥለን ዝርዝሮቹን እናቀርባለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በትህትና እንጠይቃለን። የሸገር ኤፍኤም ሬዲዮ ጋዜጠኞች ከ21 ቀናት እስር በኋላ ተፈቱ። አዲስ አበባ መስከረም 15 2018 ዓመተ ምህረት የሸገር ኤፍኤም ራዲዮ ጋዜጠኞች አርታይ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ከ21 ቀን እስር በኋላ መለቀቃቸው ጣቢያው አስታወቀ። ጋዜጠኞቹ ከእስር የተለቀቁት የፌዴራሉ ጠቅላይ ፍርድ ቤት በ50 ሺህ ብር ዋስትና እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ ትናንት መስከረም 14 ቀን 2018 ማጽናቱን ተከትሎ ነው። በዚህም የሸገር ኤፍኤም ሬዲዮ አርታይ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው በዋስትና ከስር እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ላይ የፌዴራሉ የፖሊስ ወንጀል ምርመራ ቢሮ ጋዜጠኞቹ ከስር ቢለቀቁ ማስረጃ ሊያጠፉ ይችላሉ በሚል የጠየቀው ይግባኝ ውድቅ ተደርጎበታል። ጋዜጠኞቹ ነሐሴ 28 2017 ለእስር የተዳረጉት ነሐሴ 24 ቀን 2017 በሸገር ኤፍኤም ሬዲዮ የጥቆማ ጥቅም ጥያቄ ያቀረቡት የሕክምና ባለሙያዎች ከጤና ሚኒስቴር የተሰጠውን መፍትሄ ሰርኩላር በመጥቀስ እንዴት እንደሚመለከቱት የሚጠይቅ ዜና ማስተላለፋቸውን ተከትሎ ነበር። የዜና ፕሮግራም ኃላፊ ውሸት ያሰፋ ከጋዜጠኛ ምንታምር ጸጋው ጋር በዕለቱ ነሐሴ 28 ቀን 2017 ዓ.ም ከቢሮ ከተወሰዱ በኋላ ቃላታቸውን ሰጥተው ተለቀው እንደነበርም ይታወሳል። ሬዲዮ ጣቢያው እንደገለጸው የፌዴራል ፖሊስ ትዕግስት ዘሪሁንና ምንታምር ጸጋው በተለያዩ የሀገራችን አንዳንድ አካባቢዎች ያለውን የጸጥታ ችግር እንደ ምቹ አጋጣሚ ተጠቅመው ብሔርን ከብሔር ለማጋጨት ማህበራዊ ሚዲያዎችን፣ ሐሰተኛ መረጃዎችና ወሬዎችን በማሰራጨት በከተሞች በመንቀሳቀስ መንግስትና ህዝብ እርስ በርስ እንዲጋጩ በማድረግ የመንግስት ከፍተኛ አመራሮችን በመሳደብና በማስፈራራት በአዲስ አበባ በተለያዩ ክፍለ ከተሞችና ወረዳዎች በመንቀሳቀስ አመጽ ቀስቃሽ ጽሁፎችንና ቪዲዮዎችን በመልቀቅ የሀገሪቱን ሰላምና ጸጥታ ለማደፍረስ በመንቀሳቀስ ላይ እያሉ በጸጥታ ኃይል በተደረገው ክትትል በቁጥጥር ስር መዋሉን ለችሎት ገልጿል ተብሏል። ይሁን እንጂ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የግራ ቀኙን ክርክር ካዳመጠ በኋላ የዋስ መብታቸውን የማያስከለክል ባለመሆኑ እያንዳንዱ በ50 ሺህ ብር ዋስትና ከስር እንዲለቀቁ መስከረም 7 2018 ውሳኔ መስጠቱን አስታውቋል። በዚህ ዕለት የዋስትና ፎርማሊቲ ተሟልቶ ዳኛው የፈረመበት ትዕዛዝ ለወንጀል ምርመራው ቢሮ ደርሶታል ያለው ጣቢያው እስረኞች አለመለቀቃቸውን አስታውቋል። ከዛም መስከረም 8 ለጠቅላይ ፍርድ ቤቱ ፖሊስ ይግባኝ ማለቱና ለመስከረም 12 2018 መቀጠሩን አስታውቋል። መስከረም 12 ፌዴራል ፖሊስ ከመስከረም 7 ጀምሮ በቁጥጥር ስር መዋሉን በዘገባው ከድረገጹ ላይ መነሳቱ ለሌሎችም ማስረጃዎች ሊያጠፉ እንደሚችሉ ስለሚያሳይ የስር ፍርድ ቤቱ ውሳኔ እንዲሻርለት ለፌዴራሉ ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት አመልክቷልም ተብሏል። የጋዜጠኞቹ ጠበቃም ደንበኞቹ የታሰሩት መስከረም 7 ሳይሆን ነሐሴ 28 ጀምሮ መሆኑን መረጃው ከድረገጽ ላይ የወረደው በተቆጣጣሪዎቹ ባለስልጣን አስተያየት መሆኑንና ሙሉ ዜናው በፖሊስ እጅ የሚገኝ መሆኑን ጠቅሶ ተከራክረዋልም ተብሏል። የግራ ቀኙን ክርክር ያዳመጠው የጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ነገሩን መርምሮ ውሳኔ ለመስጠት ለትናንትና መስከረም 14 ቀን 2018 ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን ጋዜጠኛዋ ትዕግስት ዘሪሁንና ምንታምር ጸጋው በቁጥጥር ስር በዋሉ በ21ኛው ቀን በተለዋጭ ቀጠሮ ቀን የፌዴራሉ ጠቅላይ ፍርድ ቤት የስር ፍርድ ቤት በዋስ እንዲለቀቁ የሰጠው ውሳኔ አጽድቆ መዝገቡን ዘግቷል ብሏል ጣቢያው። ግብጽ የኬንያው ፕሬዝዳንት ዊሊያም ሩቶ የኢትዮጵያ ግድብ ምረቃ ላይ በመገኘታቸው መበሳጨቷ ተሰማ። በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ ፕሬዝዳንት ዊሊያም ሩቶ ከተገኙ በኋላ ዝግጅት በናይል ተፋሰስ ውሃ ላይ እየተካሄደ ያለው ድርድር የሚያበላሽ ነው በማለት ስጋቷን በመጥቀስ ግብጽ ብስጭቷን ገልጻለች ተባለ። በኬንያ የግብጽ ተወካይ አምባሳደር ሀተም ዩስሪ ሆስኒ ረቡዕ ሴፕቴምበር 24 2018 የግድቡ ግንባታ ዓለም አቀፍ ህግጋትን የሚጻረርና የተደረሰውን የህግ ማዕቀፎችን የማያከብር ሆኖ
አግኝተነዋል ብሏል። ግብጽ እያንዳንዱ የናይል ተፋሰስ ሀገራት በኤሌክትሪክ ኃይል ከውሃው ተጠቃሚ የመሆን መብታቸውን እንደምታከብር ገልጸው በምስረታው ላይ ኬንያ በመሳተፏ ቅር እንዳላቸውም ተናግረዋል። በዚህ ዝግጅት ላይ ኬንያ በመወከሏ በጣም አበሳጭቶናል። ከናይል ተፋሰስ ሀገራት ውስጥ ኬንያ ብቻ ነች የተገኘችው። ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም የሚል ቅሬታቸውንም ሲገልጹ ታይቷል ተብሏል። ይህ በእንዲህ እንዳለ ኬንያና ኢትዮጵያ በትናንትናው ዕለት ወታደራዊ ትብብርን ተፈራርመዋል ተባለ። በአማራ ክልል ከባህር ዳር ወልዲያ መንገድ ከተዘጋ ዛሬ 3 ቀን እንደሆነው የአዩዘ ሀበሻ ቤተሰቦች ጥቆማ አድርሰዋል። ከባህር ዳር ወደ ወልዲያ እየተጓዙ የነበሩ በርካታ መኪኖች ሳንቅ በሚባለው አካባቢ ለመቆም እንደተገደዱና ተሳፋሪዎች መኪና ውስጥ እያደሩ መሆኑ ተጠቁሟል። መንገዱ የተዘጋው ድልብ በሚባል አካባቢ የመንግስት የጸጥታ ኃይሎችና በታጠቁ ኃይሎች መካከል ተኩስ መቀስቀሱን ተከትሎ መሆኑም ተገልጿል። መፍትሄ እንዲሰጠውም ጠይቀዋል። ለግማሽ ዓመት የሚሰራ የኤችአይቪ ኤድስ መከላከያ መርፌ ዋጋው በ99.9% ቀንሷል ተባለ። አዲስና ውጤታማ የሆነ የኤችአይቪ መከላከያ መድኃኒት ወደ 100 የሚጠጉ ታዳጊ ሀገራት በቅናሽ ዋጋ ሊቀርብ ነው። ይህ ሌናካፓቪር የተሰኘው መርፌ በየ6 ወሩ አንድ ጊዜ የሚወጋ ሲሆን ለግማሽ ዓመት ከኤችአይቪ ኢንፌክሽን ይከላከላልም ተብሏል። የአሁኑ ዋጋው በዓመት $28,000 ሲሆን በአዲሱ ስምምነት መሰረት ግን ወደ $40 ዝቅ ማለቱንም አስቀምጠዋል። ይህ ማለት ከቀድሞው ዋጋ በ99.9% ቅናሽ ተደርጓል ማለት ነው። ባለሙያዎች ይህንን የረጅም ጊዜ መከላከያ መርፌ በተለይ ለወጣቶች፣ ለወሲብ ሰራተኞችና በየቀኑ ክኒን መውሰድ ለሚከብዳቸው ሰዎች ትልቅ ለውጥ እንደሚያመጣ ይናገራሉ። ባፍ የሚወሰደው PrEP የተባለው ክኒን በቀን አንድ ጊዜ መወሰድ ሲኖርበት ብዙዎች በየቀኑ ለመውሰድ ይቸገራሉም ተብሏል። ይህ አዲስ መርፌ ግን ችግሩን እንደሚፈታ ባለሙያዎች አብራርተዋል። በደቡብ አፍሪካ የሚገኘው የዊትስ RHI ምርመራ ተቋም እንደገለጸው ይህን መድኃኒት በሀገራት ውስጥ ለማስተዋወቅና ለማሰራጨት አሁን ትልቁ ስራ ይጀምራል ተብሏል። ይህን መድኃኒት ተደራሽ ለማድረግ በሚሊዮን የሚቆጠሩ ሰዎችን በህይወት ከመቀየር ባለፈ የኤችአይቪ ኤድስ ወረርሽኝን ለማስቆም አንድ እርምጃ ወደፊት እንደሚያደርገን ተስፋ ተጥሎበታልም ተብሏል። ቡርኪና ፋሶ፣ ማሊና ጊኒ ራሳቸውን ከዓለም አቀፍ የወንጀለኞች ፍርድ ቤት ማግለላቸውን አስታወቁ። ሶስቱ የምዕራብ አፍሪካ ሀገራት ቡርኪና ፋሶ፣ ማሊና ጊኒ ራሳቸውን ከዓለም አቀፉ የወንጀለኞች ፍርድ ቤት ማግለላቸውን ከአባልነታቸው መውጣታቸውን አስታወቁ። ሀገራቱ ከአባልነት ለመውጣታቸው በምክንያትነት ያቀረቡት ዓለም አቀፉ የወንጀለኞች ፍርድ ቤት የጨቋኞች የዘረኞች ጉዳይ አስፈጻሚ ሆኗል የሚል ነበር። ከአባልነታቸው መውጣታቸውን ያስታወቁት በወታደራዊ ስርዓት እየተመሩ የሚገኙት ቡርኪና ፋሶ፣ ማሊና ጊኒ መሪዎች በጋራ በወጡት መግለጫ ፍርድ ቤቱ የዘረኞች ጉዳይ ማስፈጸሚያ መሳሪያ ሆኗል፣ በመሆኑም ከእንግዲህ ከእነርሱ ጋር አንተባበርም ማለታቸውን ቢቢሲ ዘግቧል። ፍርድ ቤቱ ራሱ የወንጀለኛ ስብስብና የወንጀሎች መፍለቂያ ማዕከል ሆኗል ያሉት ሶስቱ ሀገራት በመሆኑም ከዚህ በኋላ ከድርጅቱ አባልነት መውጣታቸውንም አረጋግጠዋል። ፈረንሳይ ለፍልስጤም የምትሰጠው የአገርነት እውቅና በዓለም አቀፍ ደረጃ ለሚታዩ አስከፊ ጦርነቶች የባለብዙ ወገን መድረኮችን ሚና የበለጠ ለማጠናከር ጉልበት የመስጠት ጥረት አንዱ አካል ነው ሲሉ በኢትዮጵያ የፈረንሳይ አምባሳደር ሚስተር አሌክሲስ ኦላሜክ ተናገሩ። በፍልስጤም ጋዛ አካባቢ የሚገኘው ሐማስ የተሰኘው ታጣቂ ቡድን ከእስራኤል ጋር ለዓመታት ባካሄደው ጦርነት አሁንም የቀጠለውን ደም አፋሳሽ ጦርነት በሰላማዊ መንገድ ለመፍታት ያግዛል የተባለ የሁለት ሀገር የመሆን ውሳኔን የሚደግፉ ለዘመናት የአገርነት ስያሜን ሳታገኝ ራሷን እንደ አገር አድርጋ ለዘለቀችው ፍልስጤም በርካታ ሀገሮች ከሰሞኑ እውቅና እየሰጧት ይገኛሉ ተባለ። ፈረንሳይ፣ እንግሊዝ፣ ፖርቹጋል፣ ካናዳ፣ አውስትራሊያን ጨምሮ 150 ሀገሮች ለፍልስጤም እውቅና የሰጡ ሀገሮች ናቸው። አሜሪካ ከዚህ በተቃርኖ ቆማለች። ሰሞኑን በጀመረው የተባበሩት መንግስታት ድርጅት ተመድ ዓመታዊ ጉባኤ ይህ የፍልስጤም ጉዳይ ትልቁ አጀንዳ እንደሚሆን ይጠበቃልም ተብሏል። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ከትናንት በስቲያ ሰኞ መስከረም 12 ቀን በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ከትናንት በስቲያ ፈረንሳይ ለፍልስጤም እውቅና የመስጠት ትልምን አስመልክተው ለጋዜጠኞች በሰጡት መግለጫ ለጋዛ ቀውስ ዳር ላይ ሆኖ መጠበቁ የባሰ ቀውሱን የሚያባብስ በመሆኑ የመፍትሄው አካል በመሆን አገሮች እውቅና መስጠታቸው አንድ ትልቅ የሰላም አማራጭ ተደርጎ ይወሰዳልም ብለዋል። አምባሳደሩ አክለውም ዓለም ላይ የሚታዩ ቀውሶችን ለመፍታት በተደጋጋሚ በተመድ የጸጥታ ምክር ቤት በርካታ ውሳኔዎች እየቀረቡ ነገር ግን ጦርነቶችን ለማስቆም አለመቻላቸውን አስረድተዋል። ይህ አስፈሪ ጦርነት እንዲቆም እንደ አውሮፓውያን አቆጣጠር ሐምሌ 29 ቀን 2025 በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ከፍተኛ ዓለም አቀፍ ኮንፈረንስ ፈረንሳይ፣ ሳውዲ አረቢያ የሚመሩትና ሌሎች ሀገሮች የተካተቱበት እስራኤልና ፍልስጤም ሁለት ሀገር የመሆን ጉዳይ ላይ ያጠነጠነ ውሳኔ መወሰኑን አስታውቋል። ፈረንሳይ በትብብር የጀመረችው ሁለት ሀገር የመሆን መፍትሄ የግጭትና የጦርነት መፍቻ አማራጭ መንገዶች የሚታዩበት ጦርነቶችን ለማስቆም ሰላምን ለማምጣት ያልቻለው የባለብዙ ወገን መድረክ ቁመና እንዲሻሻል እንዲነቃቃ የምታደርግበት አንዱ
ቁልፍ መንገድ ነው በማለትም ገልጸዋል። የፈረንሳይ አምባሳደር በሰጡት ማብራሪያ በእስራኤልና በሐማስ መከላከያ ያለው ቀውስ በማውገዝ ብቻ የሚፈታ አይደለም ብለዋል። ፈረንሳይ በቀጠናው ሰላም እንዲኖር ለሁሉም ይጠቅማል ብላ ታምናለች ያሉት አምባሳደሩ በዚህ እምነት ሀገራቸው ለሰላም ቁርጠኝነት መሆኗን ይህ አስከፊ ሁኔታ መቆም አለበት የሚል እምነት እንዳላቸውም ተናግረዋል። አምባሳደሩ የዲፕሎማሲያዊ ጥረት ከባድ ቢሆንም ጦርነቱ አሁን ባለበት ቁመና ምንም አለማድረግ አማራጭ አይሆንም ብለው ወደፊት መራመድ አለብን የሚል ቁርጠኝነታቸውንም አሰምተዋል ተብሏል። ለፍልስጤም የሀገርነት እውቅና ሲሰጥ ሐማስ በጋዛም ይሁን በፍልስጤም ምድር ምንም አይነት የፖለቲካ ሚና እንዳይኖረው የታገቱት እስራኤላውያንን የሚለቀቁበት መንገድ ለመፍጠር ባለ ቁርጠኝነት ውስጥ ሆነን ነው ብለዋል። የፍልስጤም የሀገርነት ውሳኔ እንደ አውሮፓውያን አቆጣጠር የ1967 የድንበር ስምምነትን በማማከል እንደሆነም ገልጸው የእስራኤል ባለስልጣናት የእውቅና ጉዳይ ተከትሎ የሚሰጡት የእንቆጣጠራለን ንግግር ለኛ ቀይ መስመራችን ነው ብለዋል። የእስራኤል ባለስልጣናት ንግግር የማይጠቅም ውሳኔ ነው ያሉት አምባሳደሩ ከፍልስጤም ብቻ ሳይሆን ከእስራኤላውያንም ፍላጎት ያፈነገጠ በመሆኑ እያልን ያለነው የሁለት ሀገር መሆን የእውቅና ለሁለቱም ሰላም የመሆን እድል ነው ብለዋል። ዓለም አቀፉ ማህበረሰብ የሚጠበቅበትን ጥረት ሁሉ እንዲያደርግ ነው ሲሉም አብራርተዋል።